ውድ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ሙስሊም እህት ወንድሞቼ ይሄንን ቪዲዮ ልታሳልፉ አይገባም ማለት ነው። ሁላችሁም ልታዳምጡት ይገባል። በጣም የሚጠቅማችሁ ቪዲዮ ማለት ነው። እስከመጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከወሩስ ጀምሩት ማለት ነው። ሰብስክራይብ ያደረጋችሁ ላይክ በማድረግ ቪዲዮውን ጀምሩት። ሙስሊም እህት ወንድሞቼ ይሄንን ቪዲዮ እንዳታሳልፉ ማለት ነው። ለእናንተ ነው ለእናንተ። አንደኛውና የመጀመሪያው ጥያቄ አንዲት ሴት በረመዳን ሀይድ ላይ ሆና ደርስ መከታተል እንዲሁም ኢዕቲካፍ መውጣት ቂራአት መቅራት ትችላለች ወይስ አትችልም? ጀምሁር الفقሃ ሁሉንም ነው የሚከለክሉ። አንድ ነገር አላህ Subhanahu Wa Ta'ala ተኽፊፍ ያደረገ ጊዜ ወይም ያቀለለው ጊዜ የአላህን ማቅለል መቀበል አላህን Subhanahu Wa Ta'ala شرع ማክበር ነው። አይድ ከሆናችሁ መስጂድ ሰላት አትስገዱ፣ ጾም አትጾሙ ተብሏል። ጾምን መተው ጣዓ ነው፣ ዒባዳ ነው ባንለው ቅሉ ጣዓ ነው፣ መታዘዝ ነው። ሰላትን መተውም ደግሞ ለአላህ መታዘዝ ነው። መስጂድም አለመግባት ከመታዘዝ ስለሚታሰብ ከመስጂድ መግባት ከቁርአን መቅራት ያሉ ብዙ ዒባዳዎች አሉ። እነዛን ዒባዳዎች መጠቀምና በቤት ውስጥ ያሉ ታላላቅ ስራዎች አሉ፣ የእናትነት ስራዎች አሉ፣ የሚስትነት ስራዎች አሉ። ባልተቤትን የሚያስደሱ ነገሮች እየሰሩ ቤት ውስጥ መቆየቱ ራሱ ኢባዳ የሚሆንበት አጋጣሚ ስላለ ኺላፍ ያለባቸውን ነገሮች እንደሌለባቸው አድርጎ ለመጠቀም መሞከሩ ብዙ ጠቃሚ አይደለም። ጥንቃቄ ቢደረግ ጥሩ። ሁለተኛው ጥያቄ አንድ ወንድ ልጅ ጉልበቱ እየታየ ሶላት ይሰግዳል። አይቻልም ስለው ለሴት ልጅ ነው እንጂ ለወንድ ይቻላል አለኝ። ይሄ እንዴት ይታያል በሸሪዓ? አይ ጉልበት ማለት የወንድ ልጅም ቢሆን አውራ ነው። ጉልበት እየታየ ሶላት አትስገዱ። ጉልበት አውረት ነው የሚለው ነው እህቲያጡ የተሻለው። አውረት ውስጥ አይገባም። ጉልበት እየታየም ቢሆን የሚችሉ ዑለማዎች አሉ። ቢሆንም ግን ጉልበት እየታየ ሶላት አይሆንም፣ ጉልበት ተገልጦ የሚለው ነው ማስረጃው ጠንካራው ይመስለኛል። አላሁ አዕለም። ሶስተኛው ጥያቄ በረመዳን ማታ ተራዊህ ሰግደን እንደገና ደግሞ ሌሊት ሁለተኛ ተነስተን ተሐጁድ መስገድ ይቻላል ወይስ አይቻልም? ብዙዎቹ ማታ ተራዊህ ከተሰገደ ሌሊት ተሐጁድ አይቻልም ይሉናል። ይሄ እንዴት ይቻላል? ነው ሌሊት ከነቃን መስገድ የሚከለክለን ምንም አይነት ነገር የለም። ስንነቃ ረካዓተይን አድርገን መስገድ ነው። ላዊትራን ፊ ሌይላ ውትሩ ብቻ አይደገምም እንጂ ከዛ ውጭ ያለ ሁለት ረካዓ ያደረጉ መስገድ የሚከለክል ነገር የለም። ከነቃሽ ለዚህ ጥንካሬ አላህ ከሰጠሽ አላህ ይቀበልሽ፣ አላህ ያበርክትሽ። አራተኛው ጥያቄ ወደ ክፍለ ሀገር ሰህድ ማለዳ ስነሳ ሱብህ ከመድረሱ በፊት መኪናው የሚወጣው ሱብህ ሳይደርስ ነውና ቀድሜ ሱብህን ሰግጄ ወደ መኪናው ብገባ ይቻላል ወይስ አይቻልም? ሽሩጥ ሶላት አልወቅት ሶላት ቅድመ ሁኔታዎች አሉት ወደ 9 የሚሆኑ። እነዛ ተሽሩጥ ቅድመ ሁኔታዎች አንዱ ወቅት ነው። ወቅት ሳይደርስ አሁን ለምሳሌ በአሁኑ ሰዓት መግሪብ ብንሰግድ ተቀባይነት የለውም። ስለዚህ ሙሳፊር የሆነ ሰው ደግሞ ማሸጋሸግ የሚችለው ተወጣ በኋላ ነው። ቤቱ ቀስር ማድረግ አይቻልም፣ ቤቱ እያለ ማለት ነው። ተወጣ በኋላ ምን ደግሞ የሚሸጋሸጉ ሶላቶች ባለ 3 እና ባለ 4 ረካዓዎች ናቸው። ፈጅር ከማንም ጋር አትገናኝም። ፈጅር በዛ በወቅቷ መስገድ ያለባት። ተዙህርም ጋር ቆይቶ መስገድ አይቻልም። ተኢሻም ጋር አስቀድሞ መስገድ አይቻልም። ፈጅር ሁልጊዜም ቦታውን አይለቅም ማለት ነው። በታይ ሰዓት ነው። ስለዚህ ማድረግ ያለብን ውዱእ አድርገን ተዘጋጅተን እንውጣ። ስንወጣ በአጋጣሚ ምናልባት መኪናው የሚቆምልን ከሆነ ፀሐይ ከመውጣት በፊት ወጣ ብለን 2 ረካዓት ጊዜ አትፈጅም፣ በ2 ደቂቃ መጨረስ ይቻላል። እንደዛ እንሰግዳለን። ድንገት ይቆማሉ አንዳንድ ጊዜ። ካልሆነ ደግሞ እዛ ወንበር ላይ ሆነ ስገድ። በቃ ወንበር ላይ ቁጭ እንዳልክ ውዱእ አድርገሃል፣ ተዘጋጅተሃል። ወንበር ላይ ቢሆን ተቁላህ መስተጧቱም ነው መስገድ ይቻላል እንጂ ሶላት እያወቁ ማሳለፍም አይቻልም። ማሸጋሸገውን ሶላት ማሸጋሸግም አይቻልም ማለት ነው። አምስተኛውና ዋነኛው ጥያቄ አንድ ነጋዴ ያለውን ዕቃ የለም ብሎ ዋጋ ጨምሮ አስወድዶ ለመሸጥ የለም ብሎ አስወድዶ መሸጥ እንዴት ይታያል በሸሪዓ? አይደለም አገልግሎት ነው። ይሄ አገልግሎት እስከሆነ ድረስ የህዝብ አገልግሎት ነው። አገልግሎት ደግሞ አማና ይፈልጋል። ያለውን ነገር ወቅቱ በሰጠው ዋጋ ሸጦ መጠቀም ይቻላል። ግን እያለ የለም ማለት ደግሞ ውሸት ነው። ይሄ ደግሞ አልሙእሚኑ ላ የክዚብ ነው ነቢያችን አለይሂ ሰላቱ ወሰላም ያሉት። ሌሎች ወንጀሎች ሁሉ ሊከሰቱ ይችላሉ፣ ግን ሙእሚን ከሆነ ውሸትን አይዳፈርም። እንደዛ ማድረግ የለበትም። ዋጋም ደግሞ ዋጋን የሚመጥነው ሁኔታው ነው። አላህ Subhanahu Wa Ta'ala ሙሰዒሩ እሱ ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ተመን ውስጥ ገብቼ በማንም ዙልም መጠየቅ አልፈልግም ይላሉ። ስለዚህ ገበያ የሰጠውን ዋጋ ተጠቅሞ ሽጦ ቀይሮ ደግሞ መግዛት ነው እንጂ ያለበት የለም ብሎ መደበቅ ወንጀል። ስድስተኛውና ማንኛውም ሰው ሊሰማው የሚገባ ጥያቄ አንድ ሰው ፎቶ በካሜራ መነሳት እንዴት ይታያል? ግማሾቹ ይቻላል ይላሉ፣ ግማሾቹ አይቻልም ይላሉ። ስለዚህ ዋነኛውና ተጨባጩ እውነታው ነገር ምንድነው? እንዴት ይታያል ፎቶ በሸሪዓ? ሁለት አይነት ነው ያለው። አንደኛ ይሄ ፎቶ መነሳት የግድ የሚሆንበት ጉዳይ ላይ ለፓስፖርት፣ ለመታወቂያ፣ ለሰርቲፊኬቶች፣ ለተለያዩ ማስረጃዎች ፎቶግራፍ መነሳቱ ምንም ችግር የለውም፣ ግዴታ ነው። ይሄንን ነገር መፈጸም የግድ ነው። ያለሱ መኖር ህልህናህን መሸጥና ህልህናህን ማስደፈር ነው የሚሆነው።
ከዚያ ባለፈ ዝም ብሎ እንደው ላለፈ ላገደመ ጉዳይ ላይ ፎቶግራፍ መነሳት ዑለማዎቹ ኺላፍ አላቸው አንዳንዶቹ በፍጹም የተከለከለ ነው حرام ነው ብለው የሚሟገቱ ብዙ ታላላቅ ዓሊሞች አሉ ሌሎች ዑለማዎች ደግሞ የተፈቀደ ቢሆንም በዚህ መልኩ ግን ጊዜን ማቃጠል ራስን ማዝናናት በዚህ መልኩ አልተፈቀደም ተገቢ አይደለም ወደሚለው የደረሱ አሉ ስለዚህ ላስፈላጊ ጉዳዮች ላይ መነሳት ችግር የለውም ከዚያ ውጭ ባለው ግን አያስፈልግም ሰባተኛ ጥያቄ የክርስቲያኖች ለቅሶ ጊዜ እንደነሱ ጥቁር ልብስ ለብሶ ተመሳስሎ መሄድ እንዴት ይታያል የሐዘን ልብስ ጥቁር ልብስ ለብሶ እነሱ ጋር ተመሳስሎ መዋል እንዴት ይታያል አይዋንም ወላ ተሸበው بالكفار ካፊሮች አትመሳሰሉ ብለዋል ነብዩ አለይሂ ሰላም እንደገና ደግሞ በማንነት ማፈር የለበትም አንድ ሰው የራስሽን ማንነት ነው እንጂ ማንጸባረቅ እነሱ ተልብሱ ምን አገናኛቸው ለቅሶ መድረስሽን እንጂ ምን ለብሰሽ መጣሽ አይሉም እነሱ ስለዚህ እንደዚህ ማድረግ አይገባም ነው ሂጃብ ካለሽ በአጋጣሚ ሂጃብ ለብሽ ከሆነ ያው ሂጃብሽ እግር መንገዱን ጥቁር ነው ያገናኝሻል አለበለዚያ በሌላ ጊዜ ማለብሽው እንደነሱ ብለሽ ማልበሱ ተትናው ማለት ጥቁር ልብስ የሐዘን ልብስ ነው ብሎ የሐዘን ልብስ በሚለው ናሱ ያይዘን አንቺ ታደምን አገናኝሽ ከነሱ ስምንተኛ ጥያቄ ቀብርን ማስዋብ እንዲሁም ማሳመር ማጌጥ እንዴት ይታያል በሸሪዓ አቋያ ቀብር የሚዋበው በመልካም ስራ ነው ማቹ ሳይሞት በፊት ቀብሩ እንዲዋብለት እንዲያምርለት ከፈለገ ኢባዳዎችን ጥሩ ኢባዳዎችን ታደረገ የጀነት ጨፌ ይሆንለታል ይሰፋለታል ተብሏል አለበለዚያ ላውን ቢያስበው ለሌላ ለሚያይ ሰው ነው ውብ የሚሆነው እንጂ ለሱ ምንም የሚጠቅመው ነገር የለም በማስዋብ ደግሞ የሚወጣው ገንዘብ እንደማባከን ነው የሚቆጠረው ለምሳሌ ይሄ የሚሰራ ወይም ደግሞ የተለያየ ስሙን ታሪኩ ምናምን ጽፈው ያሽጎረጉሩታል ያ እንዳውም ጉራቅ ነው ገሌ ቀብር እየተባለ ሁልጊዜ እንትን እንዲባል ያደርጋል እና አስዋብ ከፈለጉ በኸይር ስራ ያስቡት ያንን የሚያስቡበትን ነገር ለሚስኪን ቢሰጡት ያ ራሱ ለሱ ውበት የሚሆነው እሱ ነው እንጂ ቀብር ከማንኛውም ቀብር አለየቱ አስፈላጊ ዘጠነኛ ጥያቄ ለሞተ ሰው ተሰብስበው ዱዓ ማድረግ ያሲን መቅራት ቁርአን መቅራት እንዴት ይታያል በሸሪዓ አቋያ ሽሮ ብሎ ዱዓ ለማድረግ ችግር የለውም ዘኛውን ለመጠየቅ ሲሄዱ አላህ ሽሮ ይባላል اللهم اشفه انت الشافي اللهم اشفي شفاء لا يغادر سقما اللهم رب الناس المصيبه اشفي انت الشافي لا شفاء الا شفاءك ሚለውን አንዱ ሲል ሌሎቹ አሚን ቢሉ ወይ ሁላቸውም ይሄንን ቢቀሩ ችግር የለውም ተነብያችን ተገኝቷል ሞተ ሰው የሞተ ጊዜ ግን ተሰብስቦ ቁርአን መቅራት ተሰብስቦ ያሲን መቅራት ይሄ በነብዩ ጊዜ አልተገኘም አስረኛ ጥያቄ አንድ ሰው ጸጉሩን አበላልጦ ቢቆርጠው حرام ይሆንበታል ወይስ አይሆንበትም በአንድ በኩል ያለውን ቅንስ በአንድ በኩል ያለውን ተውት ቢያደርገው በሸሪዓ አቋያ حرام ነው ወይስ አይደለም ክልክል ነው ተላጨው ሁሉንም መላጨት ካስተካከለም ሁሉንም ማስተካከል እንጂ አንዱ ቁንጮ አንዱ ልጮ መሆን የለበትም ሰዎች እንግዲህ በተለይ ወጣቶች ያው ለማንተን ለማለት ሲሉ የተለያየ እንትን ያደርጋሉ ይሄ የተከለከለ ነው በጃሂልያ ያደርጉ ነበር ነብዩ አለይሂ ሰላቱ ወሰለም ለቀዛ في الاسلام በእስላም ጠጉርን ማበላለጥ አስፈላጊ አይደለም ብለዋል ያው ሲያስተካክል ሞላ ጎደል ሁሉንም ማለት አለበት አንዳንዱ በአሁኑ ጊዜ የመጣው ደግሞ ጭራሽ ወደ ላይ ጨፈቃ መስሎ ይቆማል ከስር ደግሞ ዙሪያውን ይገጥጠዋል ያ ጋር ግርምጋዱን ደግሞ የሌሎችን ባህል ያንጸባረቀ ነው ማለት ነው በማንነቱ ያፈራ 11ኛው እና የመጨረሻው ጥያቄ ለአንድ ለሞተ ግለሰብ በራሳችን ፍቃድ በራሳችን ሐሳብ ሐጅ ብናደርግለት ይቻላል ወይስ አይቻልም በሸሪዓ አቋያ እንዴት ይታያል መመሪያው ተመሞቱ በተወጀበ ከሆነ ግዴታው በሱ ላይ ስለሆነ ገንዘብ ካለው በራሱ ገንዘብ ነው ማስተረግ ያለባችሁ ማለት ደህና አለበት ያላህ ደህና ስለዚህ ገንዘብ ካለው ከራሱ ገንዘብ ይደረጋል ካላለው ደግሞ የቤተሰብ አባል የሆነ ሰው በፈቃደኝነት ያረግለታል ካለ ይቻላል ማለት ሌላ ሰው ብድግ ብሎ ማድረጉ ግን አግባብ አይሆንም እሽሩ አይደለም